ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ውድ የፈታ ቤተሰቦች እንዴት አረፈዳችሁ? ለሰዓቱ የመራረጥናቸውን መረጃዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ካቢኔ ወልቃይት ጠገዴን፣ ሰቲት ሁመራን በተመለከተ አፋጣኝ አዲስ መግለጫ አውጥቷል። መግለጫው ማስጠንቀቂያም ወቀሳም ማሳሰቢያም ያለበት ነው። መግለጫው እርምጃ ይወሰድልኝም ብሏል። ጥንቅራችን በዚሁ ዙሪያ የሚያደርሳችሁ መረጃ አለ። እሳቸውና ጓዶቻቸው ትግራይ ሊበራል ዲሞክራሲያዊ ፓርቲ የሚባል አዲስ ፓርቲ ያቋቋሙ እንደሆነ የተነገረላቸው አቶ ጌታቸው ረዳ ለመጀመሪያ ጊዜ ስለዚሁ ፓርቲ ተናግረዋል። እኔ በድንገት ተነስቼ እኔ ሊበራል ዲሞክራት ነኝ የምልበት ምክንያት የለም የሚል ሐሳብ አስፍረው ታይተዋል። ግብዣንም አቅርበዋል። ጥንቅራችን ከያዛቸው መረጃዎች መካከል ነው። የህወሓት ሊቀመንበሩ ደብረጽዮን ገብረ ሚካኤልና የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳን ጨምሮ ሌሎች ከ18 በላይ ከፍተኛ የትግራይ ፖለቲካና የሰራዊት አመራሮች በ63 ሰዎች የግድያ ወንጀል የክስ ጥቆማ ቀርቦባቸዋል። የክስ ጥቆማ ከቀረበባቸው መካከል ደብረጽዮን ገብረ ሚካኤል፣ አቶ ጌታቸው አሰፋ፣ አቶ ጌታቸው ረዳ ካህሳይ፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ ሌተናል ጀነራል ታደሰ ወረደና ሌተናል ጀነራል ጻድቃን ገብረ ትንሳኤ ይገኙበታል። ሰፋ ያለ መረጃ ይዘናል። በምዕራብ ኦሮሚያ ቄለም ወለጋ ዞን የደንቢ ዶሎ ከተማ አቃቤ ሕግ በማህበራዊ ትስስር ገጻቸው መልእክት ካሰፈሩ በኋላ ህይወታቸው ማለፉ ተሰምቷል። ይህንኑ አነጋጋሪ ክስተት በተመለከተ የምናደርሳቸው አጠር ያለ መረጃ ይኖራል። በተለያዩ የአውሮፓ ሀገራት የኤርትራ መንግስት ደጋፊዎች የሚያደርጓቸውን የድጋፍ እንቅስቃሴዎች በመቃወምና በማወክ የተጀመረው ብርጌድ ንሓመዱ የተባለው እንቅስቃሴ ከወራት በፊት አዲስ አበባ ውስጥ ስብሰባ ከማድረግ ባለፈ ጽህፈት ቤት መክፈቱ መዘገቡ ይታወሳል። ቡድኑ እንዴት ይህንን እድል ሊያገኝ ቻለ? የኢትዮጵያ መንግስት ይደግፈው እንደሆነ መረጃ ተሰምቷል። የምንመለከተው ይሆናል። ኢትዮጵያ ለኢራን አንድ ወሳኝነት ያለው ጥያቄ አቅርባለች። ኢራንም አዎንታዊ ምላሽ ሰጥታለች። የመረጃው ምንጭ የኢራኑ ኢስላሚክ ሪፐብሊክ ኒውስ ኤጀንሲ ነው። ጥያቄው በምን ጉዳይ ላይ ነው? የኢራንስ ምላሽ ምንድነው የሚለውን በተመለከተ ጥንቅራችን ያካተተው መረጃ አለ፣ እናደርሳለን። በየዕለቱ በቻናላችን የሚለቀቁ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጋራችን ይሁኑ መልእክታችን ነው። አሁን በቀጥታ ወደ ዝርዝር መረጃዎቻችን እንውሰዳችሁ። ካቢኔው ስለ ወልቃይት እርምጃ ይወሰድ። በሌተናል ጀነራል ታደሰ ወረደ የሚመራ የትግራይ ጊዜያዊ አስተዳደር ወልቃይት ጠገዴ፣ ሰቲት ሁመራን በተመለከተ አዲስና አስቸኳይ መግለጫ አውጥቷል። እርምጃ ይወሰድልኝም ብሏል። መግለጫው ወቀሳ የታከለበት ማስጠንቀቂያ የተሰጠበትና የፌዴራሉን መንግስት እንደዚሁም የአማራ ክልላዊ መንግስትን በስም ጠቅሶ ተቃውሞ የተሰማበት ነው። አካባቢውን በመጥራቱ በኩል ከሰሞኑ በሸራተን አዲስ ኑ ጎንደርን እንሞሽር በሚል ርዕስ በተካሄደው የገንዘብ ማሰባሰብ ፕሮግራም ላይ በአማራ ክልል ወልቃይት ጠገዴ፣ ሰቲት ሁመራ ለጎንደር ይህን ያህል ገንዘብ አበረከተ በሚል በቀጥታ ቴሌቪዥን ስርጭት የተላለፈበት ሁኔታ ታይቷል። በመግለጫው የሚወጣው አካባቢው ምዕራብ ትግራይ ሆኖ ሳለ እንዴት በአማራ ክልል ስር እንዳለ ተደርጎ ይገለጻል በሚል ነው። ከዚሁ ጋር በተያያዘም በሚዲያዎች የአካባቢው አጠራር ዙሪያ ህወሓት እንዲሁም የትግራይ ክልል ኮሚኒኬሽን ቢሮ በተለያዩ ጊዜያት በመግለጫዎች ሲቃወሙ ታይተዋል። በትላንትናው ዕለት የተሰጠው መግለጫ ደግሞ ሌተናል ጀነራል ታደሰ ወረደ በሚመሩት የትግራይ ጊዜያዊ አስተዳደር ካቢኔ የተሰጠ መግለጫ ነው። በወቅታዊ ጉዳይ ላይ ከትግራይ ጊዜያዊ አስተዳደር ካቢኔ የተሰጠ መግለጫ በሚል የወጣ ሲሆን ይሄው መግለጫም እንደሚታወቀው እንደ ህዝብ ከመራራ የህልውና ትግል በኋላ የተኩስ አቁም ስምምነት ተፈርሞ በስምምነቱ ማዕቀፍ ውስጥ ሰላማዊና ፖለቲካዊ ትግል እያካሄድን ነው። ምንም እንኳን የትግራይ ህገ መንግስታዊ ግዛቶች ባይመለሱም ተፈናቃዮች ገና ካምፖች ውስጥ ያሉ ቢሆንም ለዘላቂ ሰላም ሲባል የፕሪቶሪያን ስምምነት ሙሉ በሙሉ ተግባራዊ ለማድረግ ከኛ የሚጠበቀውን ሁሉ እየሰራን ነው ያለው መግለጫ። ነገር ግን አንዳንድ የፌዴራል መንግስት ሚዲያዎችና የአማራ ክልል ሚዲያዎች ምዕራብ ትግራይ ፕሪቶሪያን ስምምነትና የሀገሪቱን ህገ መንግስት በመጣስ የአማራ ክልል አካል ነው በማለት ደጋግሞ መልእክት እያስተላለፉ ነው ሲል ወቀሳውን ሰንዝሯል። በዚህም ካቢኔው በዚሁ መግለጫው ሚዲያዎችን በስም እየጠቀሰ ወቀሳውን የሰነዘረ ሲሆን እየተላለፉ ያሉት መልእክቶችም ምዕራብ ትግራይ የአማራ ክልል አካል ነው በሚል ለማስተላለፍ የተደረገ ሴራ ነው። እንዲህ አይነቱ ድርጊት የግል ጉዳይና የፕሪቶሪያን ስምምነት የሚጥስና የሰላም ሂደቱን ሊጎዳ የሚችል ግጭት ሊያስከትል የሚችል በጣም አደገኛ ድርጊት ነው ሲልም አስጠንቅቋል። መግለጫው አፋጣኝ እርምጃ ይወሰድልኝም ብሏል። የፌዴራል መንግስት ይህን ጉዳይ በማጣራት የእርምት እርምጃ እንዲወስድና ዘላቂ ሰላምን ለማስፈን ቁልፍ ሚና ያለውን የፕሪቶሪያ ስምምነትን ሙሉ በሙሉ ተግባራዊ ለማድረግ ኃላፊነቱን እንዲወጣ እንጠይቃለን ሲልም ይኸው መግለጫ ሐሳቡን ደምድሟል።
በሌላ መረጃ የደብረጽዮንና ጌታቸው የግድያ ወንጀል ክስ የህወሓት ሊቀመንበሩ ደብረጽዮን ገብረ ሚካኤልና የጠቅላይ ሚኒስትሩን አማካሪ አቶ ጌታቸው ረዳን ጨምሮ ሌሎች ከ18 በላይ ከፍተኛ የትግራይ ፖለቲካና የሰራዊት አመራሮች በ63 ሰዎች የግድያ ወንጀል የክስ ጥቆማ ቀርቦባቸዋል። የክስ ጥቆማ አቅራቢ የፌዴራል መከላከያ ሰራዊት ከህዳር እስከ ሰኔ 16 2013 ዓ.ም የተለያዩ የትግራይ አካባቢዎችን ተቆጣጥሮ ባስተዳደረበት ወቅት የጊዜያዊ አስተዳደር ፍትህ ቢሮ ኃላፊ ሆነው የሰሩት ጠበቃና የህግ ባለሙያ አቶ አበራ ንጉስ ናቸው። ወደ 63 የሚሆኑ የጊዜያዊ አስተዳደር አመራሮችና ድጋፍ ሰጪ ሰራተኞች እንዲገደሉ በፈጸሙት ጄኖሳይድ ወንጀል ተጣርቶ ህጋዊ ልባት እንዲያገኝ አመለክታለሁ ሲሉም የክስ ጥቆማ አቅርበዋል። የክስ ጥቆማ ከቀረበባቸው መካከል ደብረጽዮን ገብረ ሚካኤል፣ አቶ ጌታቸው አሰፋ፣ አቶ ጌታቸው ረዳ ካህሳይ፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ ሌተናል ጀነራል ታደሰ ወረደና ሌተናል ጀነራል ጻድቃን ገብረትንሳኤ ይገኙበታል። ለፌዴሪ ፌዴራል ፖሊስ ኮሚሽን ለወንጀል ምርመራ የጠቅላይ መምሪያ የቀረበው የክስ ጥቆማ ጽሑፍ የተጠቀሱት የፖለቲካና የሰራዊት አመራሮች የፌዴሪ ወንጀል ህግ አንቀጽ 269 ሀ በመተላለፍ በ63 ሰዎች ግድያና በአንድ ሰው የግድያ ሙከራ በማካሄድ የዘር ማጥፋት ወንጀል መፈጸማቸውን ያትታል። የክስ ጥቆማ የቀረበባቸው ግለሰቦች በትግራይ ጦርነት ከጥቅምት እስከ ሰኔ 2013 ዓ.ም ትግራይን ለማስተዳደር በፌዴራል መንግስት ውሳኔና በደንብ ቁጥር 479/2013 ዓ.ም መሰረት ተቋቁሞ በነበረ ጊዜያዊ አስተዳደር አመራሮች ላይ የወንጀል ድርጊት መፈጸማቸውንም ያብራራል። የክሱ ጥቆማ 18ቱን ተከሳሾች የ63 ሟቾችና የግድያ ሙከራ የተደረገባቸው የተባሉትን አመራሮችና ሰራተኞች ስም ዝርዝር በግልጽ አካቷል። የፌዴራል መከላከያ ሰራዊት ከህዳር እስከ ሰኔ 16 2013 ዓ.ም የተለያዩ የትግራይ አካባቢዎችን ተቆጣጥሮ ባስተዳደረበት ወቅት የጊዜያዊ አስተዳደር ፍትህ ቢሮ ኃላፊ ሆነው የሰሩት ጠበቃና የህግ ባለሙያ አቶ አበራ ንጉስ የቀረበው የወንጀል መደበኛ ክስ ሳይሆን የጥቆማ ክስ መሆኑን ገልጸው ጥቆማ ይዞ ለመነሳት ወንጀሎች ከተፈጸሙ መፈጸማቸው በቂ ነው ብለዋል። ግድያና ሌሎች ከባድ ወንጀሎች ከተፈጸሙ ጥቆማ ለመስጠት በቂ ነው። ጥቆማ ሰጪ እንዲያውም ማስረጃ ላይ ይጠበቅበት ይችላል። ምክንያቱም በወንጀል ፍትህ አስተዳደር ትልቁ ሚና ወንጀለኞችን ለይቶ ለህግ ማቅረብ የመንግስት ብቸኛ ስራ ነው ሲሉ ጠበቃው አመልክተዋል። በርካታ አመራሮችና ሰራተኞች አስተዳደራዊ አገልግሎት እንዲሰጡበት በ2013 ዓ.ም በትግራይ ክልል ተቋቁሞ የነበረውን ጊዜያዊ አስተዳደርም ለክሱ መነሻ አድርገዋል። አቶ አበራ ስለ ድርጊቱ በሰጡት ማብራሪያም ህወሓት በወቅቱ ከፌዴራል መንግስት ጋር ባደረገው ጦርነት በረሃ መውረድ ብቻ ሳይሆን የተመረጠ መንግስትን ለመመለስ የትጥቅ ትግል ወይም የሽምቅ ውጊያን ምርጫው አድርጎ በትግራይ እንቀሳቀስ እንደነበር በኋላም ሰኔ 21 ወደ መቀሌ እንደተመለሰ የሚታወቅ ሀቅ ነው። በዚህ መሃል ላይ እኔ ጊዜያዊ አስተዳደር የፍትህ ቢሮ ኃላፊ ሆኜ አገልግያለሁ። ህወሓት ከበረሃ ገና ወደ መቀሌ ሳይገባ ግድያዎች ይፈጸሙ እንደነበር የምናውቀው እውነታ ነው። በክሱ ከቁጥር 1 እስከ 7 የተጠቀሱት በወቅቱ ለነበረው እንቅስቃሴ ሴንትራል ኮማንድ ተብለው ወታደራዊና ፖለቲካዊ ጉዳይ ሲመሩ የነበሩ ሰዎች ይህ ጊዜያዊ አስተዳደር የተመረጠ መንግስትን ተክቶ ብልጽግናን ያደራጀው ኃይል የተገኙ ስለሆኑ ብልጽግናን በወቅቱ ጠላት ተብሎ ተፈርጆ ስለነበር ልክ በፍረጃው ደረጃ ጠላት ናቸው ተብለው ተፈርጀዋል። ፍረጃውን ተከትሎ ሴንትራል ኮማንድ ጥር 21 2013 ዓ.ም የጊዜያዊ አስተዳደር አመራሮችና ተግተው የሚሰሩ ከፖለቲካ ከሹመት ውጭ ያሉ የመንግስት ሰራተኞችን እኛን በረሃ ላይ ያስቀሩን የሚችሉ ኃይሎች ሳይሆኑ ከወዲሁ በእንጭጩ መቀጨት አለባቸው፣ ብሔራዊ ጥቅም አሳልፈው የሰጡ ባንዳዎች ናቸው የሚል ቅጥያ ስም ተሰጥቶ ፕሮፓጋንዳ ከተሰራ በኋላ እርምጃ ተወስዷል ሲሉ ጠበቃው አመልክተዋል። አቶ አበራ አክለውም የወረዳና ዞን አስተዳዳሪዎች ሪፖርት ያደርጉልን ነበር። የ63 ሰዎች ግድያ የአንድ ሰው የግድያ ሙከራ ድርጊት ዛሬ ቀረበ እንጂ ወደ 38ቱን ትግራይ ያለን የሰበሰብናቸው ከየወረዳ የመጡልን ናቸው በወቅቱ። ስለዚህ ግድያ ተፈጽሟል፣ ምንም ጥያቄ የለውም። አስተዳደራዊ ስራ ሲሰሩ የነበሩ የፓርቲ ፖለቲካ አጀንዳ ያነገቡ አይደሉም። በወቅቱ ሲደረግ በነበረው ጦርነትም ከፌዴራል መንግስቱ ጋር ወግነው ወታደራዊ ስራ ያልሰሩ ናቸው። የተገደሉት በረዴት በሕክምና ወይ አስተዳደራዊ ስራ ሲሰሩ የነበሩ ብቻ እንደሆነ የሚታወቅ ሀቅ ነው ብለዋል። በህጉ መሰረት በእንዲህ አይነት ወንጀል የተጠረጠሩ ሰዎች ለፍርድ ሲቀርቡ ዝቅ ሲል የዕድሜ ልክ እስራት፣ ከፍ ሲል ደግሞ የሞት ፍርድ ቅጣት ያስቀጣል ሲሉ ጠበቃው አመልክተዋል። በቀጣይ መረጃ ጌታቸው ለመጀመሪያ ጊዜ ስለ አዲሱ ፓርቲያቸው በቅርቡ አዲስ ፓርቲ እያቋቋሙ እንደሆነ ይፋ የሆነው አቶ ጌታቸው መረጃው በተለያዩ ሚዲያዎች ከመሰራጨቱ ውጪ በሳቸውም ሆነ በሳቸው ዙሪያ ሆነው ፓርቲውን እያደራጁ ነው በተባሉት ሰዎች በኩል በይፋ የተሰጠ ማብራሪያ የለም። የፓርቲውን የምስረታ ሂደትና እንቅስቃሴ በተመለከተ ለቢቢሲ ማብራሪያ የሰጠው ስም አይጠቀስ ባሉ ሰዎች ነው። ሆኖም ፓርቲውን ራሳቸው አቶ ጌታቸው የትግራይ ልማት ማህበር ትዕምት ዋና ስራ አስፈጻሚ አቶ በየነ መክሩ እንደዚሁም ፕሮፌሰር ክንዳያ ገብረሕይወት እንደሚገኙበትም ነው በዘገባው የተመለከተው። ሆኖም ሶስቱም ፓርቲውን በማደራጀት ስማቸው የተጠቀሱ ሰዎች ያሉት ነገር የለም። አቶ ጌታቸው ይሄ ጉዳይ በሰፊው እየተነሳ ባለበት
ለመጀመሪያ ጊዜ በማህበራዊ ትስስር ገጻቸው ላይ ስለዚሁ አዲሱ የትግራይ ሊበራል ዲሞክራሲያዊ ፓርቲ ጉዳይ ሐሳባቸውን አስፍረው ታይተዋል። አቶ ጌታቸው አሁን ባለው የትግራይ ተጨባጭ የፖለቲካ ሁኔታ ሊበራል ዲሞክራሲ ምንድነው በሚለው ጉዳይ አንድ የሆነ ወጥ ድምዳሜ ላይ ያልተደረሰ መሆኑን በዚሁ መልእክታቸው አስታውቀዋል። ሊበራል ዲሞክራሲ በራሱ ትግራይ እንደ ብሔር ህልውናውን እንዲያስቀጥል የሚያስችለው ነው። አሁን ካለንበት ውስብስብ ችግርስ በዘላቂነት እንድንወጣ የሚያግዘን ነው። በጥፋት ኃይሎች የተበተኑትን አቅሞቻችንን ስለመሰብሰብ ያስችለናል ሲሉ የተወሰኑ ጥያቄዎችን ያነሱት አቶ ጌታቸው በዚህም እስኪ ሐሳቡን ወስደን እንወያይበት ሲሉም ሌሎችን ለውይይት ጋብዘዋል። እኔ በድንገት ተነስቼ እኔ ሊበራል ዲሞክራት ነኝ የምልበት ምክንያት የለም ያሉት አቶ ጌታቸው አንድ ነገር ግን እርግጥ ነው ሲሉም ሐሳባቸውን አስፍረዋል። እሱም ከምንም በላይ አንድ አርጎ ህልውናችን የሚያስጠብቅ አንድ ድርጅት ነው ሲሉም ሐሳባቸውን ቋጭተዋል። አቶ ጌታቸው በቀድሞ ገዢ ፓርቲ ኢህአዴግ ውስጥ በነበራቸው የፓርቲና የመንግስት ኃላፊነት ርዕዮተ ዓለምን በስፋት በመተንተንና በዚሁ ዙሪያም ስልጠናዎችን በመስጠት ይታወቃሉ። በአብዮታዊ ዲሞክራሲ በጥብቅ በሚያምነው ህወሓትና የቀድሞ ገዢ ፓርቲ ኢህአዴግ ውስጥ የነበሩት አቶ ጌታቸው የሊበራል ዲሞክራሲ ፓርቲ አቀንቃኝ ያለው ስያሜ ፓርቲን ይዘው መጡ ሲባል በርካቶችን በብዙም ሲያነጋግር ነበር። አቶ ጌታቸው ከቀደመው ኢህአዴግ ዘመን ሊበራሊዝም፣ ኒዮሊበራሊዝም የሚባሉትን አስተሳሰቦች ጠበቅ አድርገው የሚኮንኑና የሚያጣጥሉም ነበሩ። ከ6 ዓመት በፊት ስለ ሊበራል ዲሞክራሲ የሰጡት አስተያየት በህወሓት የፌስቡክ ገጽና የተለያዩ ድረገጾች ላይ ሰፍሮ ይታያል። እንዲህም ይላል: ስለ ዲሞክራሲና ልማት መግባባት ካልቻለም በምንም መግባባት አንችልም። የሚያስፈልገኝ ሰላም፣ ልማት፣ ዲሞክራሲ አይደለም። የሚያስፈልገኝ ሌላ ነው የሚል ካለ ሌላ ጉዳይ ነው። ሊበራል ዲሞክራሲ ምን እንደሆነ አንድም ቀን ሰምቶ የማያውቅ ሰው የሚሻለኝ ሊበራል ዲሞክራቲክ አስተሳሰብ ነው ይላል። ሊበራል ዲሞክራሲ ምንድነው ብንል ሊበራል ዲሞክራሲ የሚባለው አንድ ወቅት ብርና ንብረት ላላቸው ሰዎች ብቻ የመምረጥ መብትን ማጎናጸፍ የፈለገ ሀብታሞችን ከድሆች ለመከላከል ተብሎ ሲራመድና ሲቀነቀን የነበረ ስርዓት ነው በሚል የተቀመጠ ነው። አቶ ጌታቸው አሁንም ገና አልወሰንም እስኪ ሐሳብ ስጡን በማለትም የነጋገር ግብዣንም አቅርበዋል። ሰሞኑን ሲወጡ የነበሩት መረጃዎች ግን ቢያንስ በፓርቲው ስያሜ ደረጃ ነገሩ ያለቀና የደቀቀ መሆኑን የሚያመላክቱ ሆነው ነው የታዩት። በቀጣይ መረጃ አነጋጋሪው አቃቤ ሕግ ውልፈት። በምዕራብ ኦሮሚያ ቄለም ወለጋ ዞን የደንቢ ዶሎ ከተማ አቃቤ ሕግ በማህበራዊ ትስስር ገጻቸው መልእክት ካሰፈሩ በኋላ ህይወታቸው ማለፉ ተሰምቷል። የደንቢ ዶሎ ከተማ አቃቤ ሕግ አቶ ገዳ አምባዬ አሟሟታቸው ድንጋጤን ፈጥሯል። አቃቤ ሕጉ በማህበራዊ ትስስር ገጻቸው የመጨረሻ እስትንፋሴ ብለው ከጻፉ በኋላ በገመድ ታንቀው መሞታቸውን የከተማው አቃቤ ሕግ ጽሕፈት ቤት ኃላፊ አቶ ጀቤሳ ደሬሳ ተናግረዋል። ኃላፊው እንዳሉት የአቃቤ ሕጉ አቶ ገዳ አምባዬ አስክሬን ምርመራ ተከናውኖ ከተጠናቀቀ በኋላ ወደ ትውልድ ሀገራቸው ምዕራብ ወለጋ አይራ ወረዳ ተልኳል። ሟቹ በደንቢ ዶሎ ከተማ አቃቤ ሕግ ሆነው ከተቀጠሩ ገና 3 ወራቸው መሆኑንም ገልጸዋል። ኃላፊው በመግለጫቸው ሟቹ ቀደም ሲል በአንፊሎና ሳዮ ወረዳዎች ዳኛ ሆነው የሰሩ መሆናቸውን አስረድተው ወደ ደንቢ ዶሎ የተቀየሩት በጤና የተነሳ እንደሆነም ተናግረዋል። ወደ ቀጣይ መረጃ ስናልፍ ኢትዮጵያ ለኢራን ጥያቄ ያቀረበች። ኢትዮጵያ ለኢራን ጥያቄ ያቀረበች መሆኑ ታውቋል። የኢትዮጵያ ጥያቄ የቀረበው አንገብጋቢ ፈተናዬ ነው ባለችው ጉዳይ ነው። የዘገባው ምንጭ የሆነው ኢስላሚክ ሪፐብሊክ ኒውስ ኤጀንሲ እንዳመለከተው ከሆነ ኢትዮጵያ ለኢራን ያቀረበችው ጥያቄ በማዳበሪያው ዘርፍ ላሰበችው የኢንዱስትሪ ግንባታ ኢራን ድጋፍ እንድታደርግላት ነው። እንደ ዘገባው ከሆነ በኢራን የፔትሮኬሚካል ጉዳዮች ምክትል ሚኒስትር ሐሰን አባዛዴህ ከኢትዮጵያ ኢንዱስትሪ ዘርፍ ሚኒስትር ዴኤታ ሐሰን መሐመድ ማሊን ጋር ቁጭ ብለው መክረዋል። ሁለቱ ባለስልጣናት የተገናኙት በቅርብ በተካሄደው 7ኛው የኢራን ኤክስፖ ላይ መሆኑንም ዘገባው አክሏል። በዚህም በኢትዮጵያ በኩል ኢራን በኢትዮጵያ የዩሪያ ማምረቻ ፋብሪካ ግንባታ ላይ እንድትሳተፍ ጥያቄ ቀረበላት መሆኑን የታወቀው ሚኒስትሩ በኢትዮጵያ በኩል ለቀረበው ጥያቄ በሰጡት ምላሽ ኢትዮጵያ ለዚህ ፕሮጀክት የሚያስፈልጋትን የጋዝ ውህድ ግብዓት ማቅረብ ከቻለች ለአሞኒያና ዩሪያ ምርት የተቀናጀ ኮምፕሌክስ ስራን በተመለከተ ኢራን ስራውን ማከናወን ትችላለች ያሉ መሆኑን የታወቀው እንደ ዘገባው ከሆነ ሚኒስትሩ በዚሁ ምላሻቸው አክለውም ይህ ካልሆነ ግን ለዩሪያ ማምረቻ ፕሮጀክት የሚፈለገውን የአሞኒያ ግብዓት ከኢራን ማስመጣት ይቻላል ማለታቸው ነው የታወቀው። ወደ ቀጣይ ርዕስ አለፍን። ስለ ኤርትራ ተቃዋሚው ብርጌድ ንሓመዱ የተሰማው ወደ ኤርትራ መቅረብ አለብኝ። በተለያዩ አውሮፓ ሀገራት የኤርትራ መንግስት ደጋፊዎች የሚያደርጓቸውን የድጋፍ እንቅስቃሴዎች በመቃወምና በማወክ የተጀመረው ብርጌድ ንሓመዱ የተባለው እንቅስቃሴ ከወራት በፊት አዲስ አበባ ውስጥ ስብሰባ እስከማድረግ ደርሷል። አሁን ደግሞ የአብዮታችን ማዕከላዊ ጽሕፈት ቤት ነው ያሉትን ቢሮ እዚህ መክፈታቸውን የንቅናቄው አስተባባሪ አቶ ኪሮስ አስፋሃ ማረጋገጣቸውን የዶቼ ቬለ ዘገባ አስነብቧል። አዲስ አበባ የከፈትነው ቢሮ የአብዮታችን ማዕከላዊ ጽሕፈት ቤት ነው ሲል የኤርትራ መንግስት ተቃዋሚው ብርጌድ ንሓመዱ ገለጸ።
ቡድኑ እንቅስቃሴ የመጨረሻ ግብ የኢሳያስ አፈወርቂን ስርዓት ማስወገድ ነው። ለዚህ ዓላማ ወደ ኤርትራ መቅረብ የግድ ስለሚል ቢሮውን አዲስ አበባ ውስጥ ከፍተናል ብለዋል። አዲስ አበባ ውስጥ ይህን እድል እንዴት ሊያገኙ እንደቻሉ የተጠየቁት የእንቅስቃሴ አስተባባሪ አቶ ኪሮስ አስፋ የስርዓት በአካባቢያችን ያሉ መንግስታት እንዲወገድ እንደሚፈልጉ እርግጠኞች ነን ብለዋል። የጽህፈት ቤት አዲስ አበባ ውስጥ መከፈቱን እንደሚያውቅ ሌላኛው የኤርትራ መንግስት ተቋሚ የኤርትራ አፋር ብሔራዊ ኮንግረስ አረጋግጧል። አዲስ አበባ የከፈትነው ቢሮ ማዕከላዊ ጽህፈት ቤት የአብዮታችን ወይም የእንቅስቃሴያችን ነው። ብርጌድ ንሓመዱ በየሀገሩ ነው የሚንቀሳቀሰው እና ለሁሉም እንዲያገለግል ተብሎ ነው የተከፈተው ሲሉም አክለዋል። አዲስ አበባ ውስጥ ብቻ 90 ሺህ ያህል ኤርትራውያን ይኖራሉ ያሉት አቶ ኪሮስ ይህን እርምጃ ለመውሰድ የውሳኔያቸው መነሻ የሆነውንም ጠቅሰዋል። ኢትዮጵያ ያለው ሁኔታም ሊፈቅድልን ይችላል ብለን ስለተገነዘብን መቅረብ ነበረብን። በተለይ ብዙ ወጣት ኢትዮጵያ ውስጥ ስላለ እሱን ማስተባበር አለብን በሚል ሐሳብ ወደ ኢትዮጵያ መተን ስብሰባ አደረግን። ከወጣቱ ጋር ተነጋግረን ዝግጁ መሆኑንም ገለጸልን ብለዋል። ከኢትዮጵያ መንግስት ጋር ያላቸውን ግንኙነት ካለ እንዲገልጹ ለቀረበላቸው ጥያቄም የግድ ከመንግስት ጋር መገናኘት አለብህ ማለት አይደለም ሲሉ መልሰዋል። አዲስ አበባ መተን ከተለያዩ የውጭ ሀገር ኤምባሲዎች ጋር ተነጋግረናል። እውቅና እንዲሰጡን እንዲደግፉን እየነገርናቸው ነው ያሉት አቶ ኪሮስ ባለፉት ዓመታት መሰል ስብሰባ ማድረጋቸውንና ይህንን እድል እንዴት እንዳገኙ ሲገልጹ የስደተኛ መብትህን ተጠቅመ ስብሰባ ማድረግ፣ መወያየት፣ የተለያዩ እንቅስቃሴዎች ማድረግ ትችላለህ ብለዋል። ቢሮውና ስብሰባው በኢትዮጵያ መንግስት እውቅናና ይፋዊ ድጋፍ ያልተደረገ መሆኑን ያመለከቱት የብርጌድ ንሓመዱ አስተባባሪ አቶ ኪሮስ የእንቅስቃሴያቸው የመጨረሻ ግብ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሚመሩትን መንግስት ማስወገድ መሆኑን በመጥቀስ ይህንን በሩቅ ሆኖ ማድረግ ስለማይቻል ወደ ኤርትራ መቅረብ የግድ ይላል ብለዋል። ከአውሮፓ ከአሜሪካ ነው ወደዚህ እየመጣን ያለ ነው። ይህም ምን ያህል የስርዓት የኤርትራ መንግስት መወገድ እንዳለበት እንዳመንን እሱ በቂ ማሳያ ነው ብለዋል። ብርጌድ ንሓመዱ አዲስ አበባ ላይ ቢሮ ስለመክፈቱ ከኢትዮጵያ መንግስት ማረጋገጥ አለመቻሉን ዘገባው አመልክቷል። ሌላኛው የኤርትራ መንግስት ተቋሚ የኤርትራ አፋር ብሔራዊ ኮንግረስ ይህ የብርጌድ ንሓመዱ ቢሮ አዲስ አበባ ውስጥ መከፈቱን አረጋግጧል። የድርጅቱ ስራ አስፈጻሚ አባል አቶ ዩሱፍ አብደላህ ሀገራቸው ባለፉት 32 ዓመታት እንደ መንግስት ብዙ ጉዳዮች የጎደሏት መሆኑን መግለጻቸውን ዲደብሊው ዘግቧል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።